ሰላም ጤና ይስጥልኝ ውድ የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? ይህ የተለያዩ የስፖርት መረጃዎችንና የጨዋታ ትንተናዎችን የምታገኙበት የዱቼ ቬሌ ስፖርት ቻናላችን ነው። በዚሁ አጋጣሚ ለቻናላችን አዲስ ከሆኑም ቻናላችንን ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ እንላለን። ይህንን ስንልም በአክብሮት ነው። ትላንት በተደረጉ ጨዋታዎች የተመዘገቡ ውጤቶችን እንመልከት። ትላንት ምሽት ተመራጭ በነበረው ጨዋታ ኖቲንጋም ፎረስቶች በሜዳቸው ሲቲ ግራውንድ ስታዲየም ማንቸስተር ዩናይትድን አስተናግደው ፎረስቶች በአንቶኒ ኤላንጋ ብቸኛ ግብ ታግዘው ማንቸስተር ዩናይትድን 1-0 በሆነ ውጤት ማሸነፍ ችሏል። ይህች ግብ ስትቆጠር የኤላንጋ ሩጫ አስደናቂም ነበር። ባንዲው ዩዜን ቦልትን ሆኖ ሊገኝ ችሎ ነው የነበረው። ኤላንጋ ይህችን ግብ ሲያስቆጥር ይዞት የመጣበት ርቀት ደግሞ 85 ሜትር ያህል ነው። ታዲያ አድማጮች ይህን 85 ሜትር ያህልም በ9 ሴኮንዶች ብቻ ሮጦም ነው ማስቆጠር የቻለው። በምሽቱ ጨዋታ ማንቸስተር ዩናይትዶች እድለኛ ያልነበሩ ቡድን ነበሩ። ጨዋታውን ተቆጣጥረው አብዛኛው ኳስ ዩናይትዶች ጋር ነው የነበረው። ቡድኑ የቻለውን ሁሉ ባደረገበት ጨዋታ 24 እድል ያህልም ነበር የፈጠሩት። ይህም በሊጉ ዘንድሮ ያስመዘገቡት ከፍተኛ ቁጥር ያድርጓል። ሆኖም ግን ወሳኙ ነገር ኳስና መረብን ለማገናኘት ተስኗቸውና በዚህ ረገድ ኳሊቲ ሳይኖራቸው ቀርቷል። ፎረስቶች ከባድ በነበሩበት ጨዋታ ዩናይትዶች ክሊኒካልም አልነበሩም። ባለቀ ሰዓት የዳኛው ፊሽካ በሚጠበቅበት በሽርፍራፊ ሴኮንዶች ደግሞ የኖቲንጋሙ ብራዚላዊ ተከላካይ ሙሪሎ ሴኮንዶች ብቻ ሲቀሩ የሃሪ ማጓየርን ኳስ ከመስመር ላይ አውጥቶ የነበረበት አጋጣሚው ነበር። ሃሪ ማጓየር ትላንት ተቀይሮ ገብቶ አሞሪም ፊት መስመር ላይ አሰልፈውት የነበረ ተጫዋችም ነበር። ማጓየር ፊት ተሰልፎና ተቀይሮ ገብቶ ግን በጨዋታው ፎረስቶች ላይ ከማንም በላይ አደጋ የፈጠረ ተጫዋች እንደነበር ደፍሮ መናገር ይቻላል። ዩናይትዶች በሌላ በኩል በመጀመሪያው አጋማሽ ዲዬጎ ዳሎም በጭንቅላቱ ገሽቶ አንገል የገጨበት ክስተትም እንዲሁ ታይቷል። በጨዋታው ማንሳት ካሉብን ነጥቦች መካከል ግን ስለ ትራንዚሽን እናንሳ። ፎረስቶች በ5ኛው ደቂቃ ላይ በኤላንጋ አማካይነት ባስቆጠሩበት ጨዋታ ቀድመን እንዳነሳ ነው ዩናይትዶች በምሽቱ ጨዋታ የፎረስቶችን ትራንዚሽን ወይም የሽግግር ኳስ በመቆጣጠሩ ችግር የነበረባቸው ቡድን ሆኖ ተገኝተዋል። ኖቲንጋም ደግሞ ከባድ የትራንዚሽናል ቡድን እንደሆኑ ይታወቃል። በእንዲህ አይነት ቡድን ላይ ደግሞ ስለ መጀመሪያው ግብ ስናነሳ ሀፍ ስፔሱን ባዶ አድርጎ መተው የሚያስቀጣ ነው። ተቀጥቶም እንግዲህ ታይተዋል። የገባው ኳስ ብቻም ሳይሆን እንዲህ ዩናይትዶች ኮርና እያሻሙ ፎረስቶች በፈጣን መልሶ ማጥቃት ዩናይትዶችን ሲያሸብሩ በተደጋጋሚ ይታይም ነበር። የቀድሞ ክለቡ ላይ ያስቆጠረው ኤላንጋ ደግሞ በትራንዚሽን ወቅት ከባድ የሆነ አደጋ ፈጣሪ ተጫዋች ነው። ራሱን በትክክለኛው ቦታ ላይ ያለ ችግር በማስቀመጥ ዩናይትድ ተከላካዮች ላይ ችግር ሲፈጥር የነበረ ተጫዋች ነበር። ዶርጉ በጨዋታው ላይ ለመሳተፍ ትኩረቱን አድርጎ በሚሄድበት ሰዓት ደግሞ ለኤላንጋ ሀፍ ስፔሱን ሲከፍትለት ይስተዋል ነበር። ኖቲንጋምና ኤላንጋ የዩናይትድን 3-2-5 የአጫወት ቅርጽና በትራንዚሽን ወቅት የሚሰበረውን የዩናይትድን አከላከል ላይ አደጋ ሲፈጥሩ ነው የነበረው። አንድ ቡድን ፕሮግሬሽኑን በዋይድ ሴንተር ባክ ላይ ሲመረኩዝ እንግዲህ የሚያጋጥመው ሪስክም የትላንቱ አይነት ነው። በሌላ በኩል የዩናይትዶች የፊት መስመር ፕሬስ በማድረጉ የሚታገሉ አይነት ቡድን አልነበሩም። እንዲሁም አማካኝ ክፍላቸው ቦታ ለመሸፈን በጣም ብዙ ስፔስ ሲፈጥርባቸው ይታይ ነበር። በኋላ መስመሩና በአማካኝ ክፍሉ መካከል የነበረው ጋፕ በጣም ረጅም ሆኖ ይስተዋላል። ቡርኖና ሲባክን ያመሸውና ተገማች የነበረው ጋርናቾ ደግሞ የጥልቀትና በስፋት በክንፍ ላይ የዋይድ ጨዋታ እንቅስቃሴ ፎረስቶች በሜዳው የክንፍ በኩል እንዲያመዝኑ አድርጓቸው በተቃራኒያቸው ላይና በሀፍ ስፔስ ላይ ስፔሶችን ሲፈጥሩ ነበር። በፖሴሽን ተሻሽለው በቀረቡት ዩናይትዶች በኩል ግን ቀድመን እንዳነሳ ነው የዩናይትዶች ዋነኛ ችግር የነበረው ፋይናል ሰርድ ላይ ነበር። ቀይ ሰይጣኖቹ የትኩረት ነጥብ ጉድለት ይታይባቸው ነበር። ማጥቃቱም በቡሩና ላይ ብቻ የተመረኮዘ ሆኖም ነው የተገኘው። በአጠቃላይ ግን ፎረስቶች ዘንድሮ በደርሶ መልስ ዩናይትዶችን ማሸነፍ የቻሉ ሲሆን የኑኖ ኤስፔሪቶ ሳንቶ ቡድን አሁን ላይ አራተኛ ካለው ቼልሲ ነጥባቸውን በ8 ነጥቦች በማስፋት ወሳኝ ድልን ተጎናጽፈው ሊወጡ ችሏል። ማንቸስተር ዩናይትዶች በቀጣይ ደግሞ በሳምንቱ መጨረሻ በማንቹሪያን ደርቢ ማንቸስተር ሲቲን እንደሚገጥሙ ይታወቃል። ሌሎች ጨዋታዎችን
ባጭሩ እንመልከት። አርሰናሎች በሜዳቸው ኤምሬትስ ስታዲየም ፉላምን ባስተናገዱበት የለንደን ደርቢ ጨዋታ አርሰናሎች ፉላምን 2-1 በሆነ ውጤት ማሸነፍ ችሏል። ለመድፈኞቹ ግቦቹንም ሚኬል ሜሪኖና ከጉዳት ከ3 ወር በኋላ አገግሞ የተመለሰው ጥቁሩ አልማዝ ቡካዮ ሳካ ማስቆጠር ችሏል። 7 ቁጥር ለባሹ በገባ በ7 ደቂቃ ውስጥም ብቻ ነበር ሊያስቆጠር የቻለው። ቡካዮ ሳካ ትላንት በ66ኛው ደቂቃ ላይ በኢትሃን ንዋኔሪ ተቀይሮ ሲገባ በኤምሬትስ ሞቅና ደመቅ ያለ አቀባበልም ነበር ተደርጎለት የነበረው። የመድፈኞቹ ደጋፊዎች ከልብ የናፈቁት ሳካ እንግዲህ ከረጅም ጊዜ በኋላ ኳስና መረብን ሊያገናኝ ይችላል። ለፉላም ግን የማተዛዘኛ ግቧን ባለቀ ሰዓት ሮድሪጎ ሙኒየዝ ማስቆጠር ችሏል። አርሰናሎች ትላንት መጥፎ ዜና የነበረው ግን አርሰናሎች በሳካ መመለስ ቢፈነድቁም በሌላኛው እጃቸው ግን የአርሰናሉ ተከላካይ ጋብሪኤል ማጋሌሽ ጉዳት አስተናግዶ ገና በ16ኛው ደቂቃ ላይ ነበር በጃኮብ ኪዮር ተቀይሮ ወጥቶ የነበረበት አጋጣሚ የነበረው። የማጋሌሽ ጉዳት አብዛኞቹ ከባድ እንደሚመስልም ነው እየዘገቡ የሚገኙ። ተጫዋቹ እያነከሰም ነበር ሲወጣ የነበረው። ምናልባትም የሃምስትሪንግ ጉዳት ይመስላል። ወልቭስ ደግሞ በጆርገን ስትራንድ ላርሰን ብቸኛ ግብ ታግዘው ዌስትሃም ዩናይትድን 1-0 በሆነ ውጤት ማሸነፍ ችሏል። በስፔን ኮፓ ዴል ሬይ የግማሽ ፍጻሜ የመልስ ጨዋታ ደግሞ ሪያል ማድሪዶች በሜዳቸው ሳንቲያጎ በርናቢዮ ሪያል ሶሲዳድን አስተናግደው እብደት በተሞላበት ጨዋታ 8 ግቦች ተስተናግደው 4-1 በሆነ ውጤት ሊጠናቀቅ ችሏል። ጨዋታው ወደ ተጨማሪ 30 ደቂቃ አምርቶ የነበረበትም ጨዋታ ነበር። ለሪያል ማድሪድ ግን ግቦቹን ኤንሪክ ጁድ ቤሊንጋም፣ አውሬሊን ቹዋሚኒ፣ አንቶኒዮ ሩዲገር ግቦቹን ያስቆጠሩት ተጫዋቾች ናቸው። በጨዋታው የመክፈቻ ግቡን አህዱ ያለው ኤንድሪክ ግን ያስቆጠራት ግብም ውብ ነው የነበረው። በቺፕ ነበር አስቆጥሯት የነበረው። አሲስቱም ግን የቪኒሺየስ ጁኒዮር በትሪቬላ የሰጠው አሲስትም እንዲሁ ሌላኛዋ ውብ አሲስት ነበረች። ቪኒሺየስ በእርግጥ ለጁድ ቤሊንጋም ግን ሌላኛው ያደረገለት አሲስትም እንዲሁ ሌላ ውብ አሲስት ነበረች። ለሪያል ሶሴዳድ ደግሞ አንድሪያ ባሬንቲያ፣ ዴቪድ አላባ በራሱ ላይ ሚካኤል ኦያርዛባል ደግሞ 2 ግቦችን አስቆጥሯል። የሚገርመው ይህ ጨዋታ ወደ ተጨማሪ 30 ደቂቃ ከማምራቱ በፊት ሶሴዳዶች እስከ 81ኛው ደቂቃ ድረስ 3-1 እየመሩና ድምር ውጤቱም እኩል አድርሰው ነበር። ነገር ግን ያለቀ ሰዓት ሳምር ብርቃቸው ያለው ነው። ሪያል ማድሪዶች ከ82ኛው ደቂቃ በኋላ በ6 ደቂቃ ውስጥ ብቻ 2 ግቦችን አስቆጥሮ ጨዋታውን ወደ 3-1 አምጥተው ነው የነበረው። ግን ሶሴዳዶች ደግሞ በ93ኛው ደቂቃ ላይ ድጋሚ አስቆጥረው ነው ጨዋታው ወደ ተጨማሪ 30 ደቂቃ ያመራው። በተጨማሪ 30 ደቂቃ ደግሞ አንቶኒዮ ሩዲገር ከማዘምት አርዳ ጉለር ያሻመለትን ኳስ ገሽቶ አስቆጥሮ ነው ለማድሪድ ወሳኛውን ግብ ማስቆጠር የቻለው። እንግዲህ በዚህ መልኩ 4-1 ተለያይተው ሪያል ማድሪዶች በድምር ውጤት 5-4 በማሸነፍ ወደ ፍጻሜ ያለፉበትን ትኬት ቆርጧል። ሪያል ማድሪዶች በፍጻሜው ዛሬ የአትሌቲኮ ደ ማድሪድና የባርሴሎናን አሸናፊም የሚገጥሙ ይሆናል። ይህ ጨዋታ በመጀመሪያው ጨዋታ አትሌቲኮች ውጤት ተቀልብሶባቸው 4-1 መጠናቀቁ ይታወሳል። ዛሬ ምሽት 4 ሰዓት ተኩል ላይ እንግዲህ የመልስ ጨዋታ የሚደረግ ይሆናል። በጀርመን ዲኤፍቢ ፖካል አርሜኒያ ቤልፊልድ ባየር ሊቨርኩሰንን ሳይጠበቅ 2-1 በሆነ ውጤት ረተው ለፍጻሜ ደርሷል። በነገራችን ላይ ይህ አርሜኒያ የተባለው ቡድን በጀርመን 3ኛ ዲቪዚዮን ላይ የሚጫወት ቡድን ነው። አለማድነቅም ቡድኑም ፈጽሞ የማይቻል ያድርገዋል። እግር ኳስ እንግዲህ በቃ ይህ ነው። ቡድኑ በፍጻሜው ስቱትጋርትን ወይም አርቢ ላይፕዚግን የሚገጥም ይሆናል። ይህንን ዋንጫ ካሳኩ ደግሞ ለቀጣዩ ዓመት ዩሮፓ ሊግ በቀጥታ ማለፍ የሚችሉበትን እድልም የሚያስመዘግቡ ነው የሚሆነው የ3ኛ ዲቪዚዮን ቡድን ሆኖ ማለት ነው። እንግዲህ በኮፓ ደ ፍራንስ ዶንኪር በፓሪስ ሰን ዠርማን 4-2 ተረቷል። ኦስማን ዴምቤሌ 2 ግቦች፣ ማርኪኒዮስ እና ዴስሪ ዱዊ ለፔዤ ያስቆጠሩ ተጫዋቾች ናቸው። ፔዤ ለፍጻሜው አልፏል። በፍጻሜው ካና ወይም ሬምስን የሚገጥሙናል። በኮፓ ኢታሊያ ደግሞ በግማሽ ፍጻሜ የመጀመሪያ ጨዋታ ኢምፖሊ በቦሎኛ